ሰላም ቤተሰብ እንዴት ናችሁ? በሚጠበቀው ፍጥነት መረጃ ሳንለዋወጥ ተጠባቂው የ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሊደረጉ የሰዓታት ዕድሜ ብቻ ነው እየቀረው። ዛሬ በቀዳሚው መርሃ ግብር በርከት ያሉ ጨዋታዎች ናቸው የሚደረጉት በተወዳጁ የእንግሊዝ ፕሪሚየር ሊግ። እንግዲህ እነዚህ ጨዋታዎች ከመደረጋቸው በፊት ያው ስለ እንግሊዝ ፕሪሚየር ሊግ አጠቃላይ ስለሚደረጉ በዛሬው መርሃ ግብር ስለሚደረጉ ጨዋታዎች የተወሰነ ነገር ላውራ እንጂ ማን ላይ ትኩረት አድርጌ እንደማወራ መቼም መገመት ትችላላችሁ። ከጀርባ የምትመለከቱት የአጠቃላይ የሊጉን ስብጥር የሚያሳይ ሳይሆን የአንድን ክለብ መለያ የለበሱ ተጫዋቾች ነው የምታዩት። አርሰናል ላይ ፎከስ አድርጌ የተወሰነ ነገር ማውራት አይቀርም። በእርግጥ ስለ አርሰናልም የተወሰኑ ቪዲዮዎች ሰርች ስለነበረ የተለየ ነገር ኑሮ ሳይሆን አሁናዊ ደግሞ ሁኔታው ዝግጅቱ ማይክል አርቴታ መግለጫ ከሰጠ በኋላ ምን ሁኔታ ነው ያለ የሚለውን በትንሹ ነው ጠቆም ማድረጋችሁ። ግን በአጠቃላይ ማን ከማን ጋር ይጫወታል የሚለውን የተወሰነ ነገር ጠቁማችኋለሁ። እንግዲህ በኢትዮጵያ የሰዓት አቆጣጠር ምሳ ሰዓት አካባቢ ላይ የሚደረግ በጣም ተጠባቂ ጨዋታ የኒውካስል እና የቼልሲ ጨዋታ ነው። ኒውካስል ከቼልሲ የሚያደርጉት ጨዋታ አይ ቲንክ በጣም አዝናኝ ጨዋታ ይሆናል ብዬ እገምታለሁ። እና ምንም እንኳን ሰዓቱን ባለውበት አካባቢ የሚመችም ባይሆን የግድ ይህን ጨዋታ ማየት እንዳለብኝ አምናለሁኝ። ለማየትም ከጓጓቸው ጨዋታዎች አንደኛው ይሄ ነው። ኒውካስል ከቼልሲ በእንግሊዝ ፕሪሚየር ሊግ አሁን ካሉ ወጥ የሆነ ማለት ተከታታይነት ያለው ውጤት እያስመዘገቡ በጣም ተፎካካሪም ባይባሉ ግን ደግሞ ጠንካራ ከሚባሉት አሁናዊ የእንግሊዝ ፕሪሚየር ሊግ ክለቦች መካከል የሚጠቀሱ ናቸው። የመርሃ ግብሩ መክፈቻ ጨዋታ ነው ይሄ። አይ ቲንክ በጣም አዝናኝ ይሆናል ብዬ እጠብቃለሁ። ቼልሲ ከሜዳ ውጭ የሚያደርገው ጨዋታ ነው። ያው የቼልሲ ውጤት ሄድ መለስ ነው፣ ግን ደግሞ ቼልሲ ጠንካራ ከሚባሉት የእንግሊዝ ፕሪሚየር ሊግ ክለቦች መካከል የሚጠቀስ መሆኑ ግልጽ ነው። ከዛ ውጭ በርንማውዝ ከበርንሌይ ያው የመርሃ ግብሩን ለመጠቆም ያህል ነው። ብራይተን ከሰንደርላንድ፣ ማንቸስተር ሲቲ ከዌስትሃም። ማንቸስተር ሲቲ ላይ ቆም ማለት አይቀርም። ማንቸስተር ሲቲ ከዌስትሃም በጣም ደካማ የሚባል ቲም ነው በዚህ ዓመት የሚያሳየው ውድድር ዓመት። ነገር ግን ብዙ ጊዜ በባህሪው ዌስትሃም የተባለው ክለብ በባህሪው ትልልቅ ክለቦችን ሲፈትን አልፎ አልፎ ይታያል። ነገር ግን አሁን ማንቸስተር ሲቲ ካለው ወቅታዊ ብቃትና ካለው የቡድኑ ጥንካሬ አንጻር እና ዌስትሃም ደግሞ በእንግሊዝ ፕሪሚየር ሊግ በተለይ በዚህ የውድድር ዓመት ካሳየው ደካማ አቋም አንጻር ለማንቸስተር ሲቲ ያን ያህል ፈታኝ ቡድን ይሆናል የሚል እምነት የለኝም በግሌ። ነገር ግን ማንቸስተር ሲቲ በዌስትሃምን ደግሞ በቀላሉ ዘና ፈታ ብሎ ያሸንፈዋል ብዬ ደግሞ ማለት አልችልም እና በዌስትሃም ማንቸስተር ሲቲ መፈተኑ አይቀርም። ነገር ግን የማሸነፍ ቅድመ ግምት ስጥ ብትሉኝ ግን ለማንቸስተር ሲቲ ነው ልሰጥ የምችለው አሁን ካላቸው ወቅታዊ አቋም አንጻር። ሌላው ብሬንፎርድ ከወልብስ ነው። ያው ወልብስ እንደሚታወቀው ወልብስ በጣም የደከመ ቲም ነው ዘንድሮ በፕሪሚየር ሊጉ የመጨረሻው ደረጃ ላይ የሚገኘው። ሁለት ብቻ አቻ አስመዝግቦ በ16 ጨዋታዎች 2 ነጥብ ብቻ ይዞ ሌላውን በሙሉ ተሸንፎ አንድም ሳያሸንፍ የግርጌ የደረጃ ውስጥ ሰንጠረዥ መጨረሻ ላይ የሚገኝ ቡድን ነው። አይ ቲንክ ለብሬንፎርድ ነው የማሸነፍ ቅድመ ግምቱ ሊሰጥ የሚችለው። ከዛ ውጭ ስፐርስ ወይም ቶትንሃም ከሊቨርፑል በጣም ተጠባቂ ጨዋታ። ሊቨርፑልም እንደምታውቁት ነው በዚህ ዓመት ሄድ መለስ ነው፣ ልክ እንደ ቼልሲ ማለት ነው። አንዴ ይሸነፋል፣ አንዴ ይመጣል፣ አንዴ ይሸንፋል፣ አንዴ ይመጣል። ግን ባለፈው ሳምንት ማሸነፋቸውን ተከትሎ ትንሽ የቡድኑ የመነቃቃት ነገር ያለ ይመስላል እና ሊቨርፑል በእርግጥ ከሜዳ ውጭ በቶትንሃም ሜዳ ዋይት ሃርት ላይ ነው የሚደረገው። ግን ያም ቢሆን ሊቨርፑል አሁን መነቃቃት ላይ ነው ያለው። የቲም ስኳዱ ጥልቀቱ ምኑ የሚታማ ቲም አይደለም። ሊቨርፑል እንደ ሊቨርፑል ደርሶ የሆነ ሰዓት የመፍረክረክ ነገር ታየበት እንጂ ሊቨርፑል ያን ያህል ደካማ ቲም አይደለም። ግን ከቶተንሃም ጋር የሚያደርጉት ፉክክር ቀላል ሊሆን አይችልም። ቶተንሃምም ወጥ የሆነ ቡድን አይደለም። በዚህ የውድድር ዓመት በጣም ደካማው የፕሪሚየር ሊግ ቡድን እየተባለ የሚጠራ ነገር ግን ባለው አጠቃላይ የእንግሊዝ ፕሪሚየር ሊግ የክለቦች ራንክ ግን የተሻለ ደረጃ ላይ የነበረ ተፎካካሪ ትልልቅ ቲሞችን የሚፈትን ቲም ነው። በዚህ ዓመት ግን ያለው አቋም ያን ያህል አይደለም። ስለዚህ ሁለቱም በታላቅነት ደረጃ እንደ እንግሊዝ ፕሪሚየር ሊግ በታላቅነት ደረጃ የሚጠሩ ቲሞች ነገር ግን ደግሞ አሁናዊ አቋማቸው ወጣ ወረድ የሚል ሄድ መለስ የሚል ናቸው። ግን ዞሮ ሁለቱ ቲሞች ሲገናኙ
ፉክክር ያለው ትግል ያለው በጣም ከባድ ኢንቴንስ የሆነ ጨዋታ እንደሚሆን ግን መገመት ይቻላል። ለማንኛውም በዚህ ጨዋታም አዝናኝ የሆነ እንቅስቃሴ መመልከት እንችላለን ብዬ እገምታለሁ። ኤቨርተን ከአርሰናል ሌላው በጣም ተጠባቂ ጨዋታ። አርሰናል ከሜዳ ውጪ ወደ ኤቨርተን ሜዳ አቅንቶ ነው ይህን ጨዋታ የሚያደርገው። አርሰናል ምናልባትም የማሸነፍ ቅድመ ግምት እኔ በበኩሌ እሰጠዋለሁ። ኤቨርተን የተወሰኑ ተጫዋቾች ተጎድተውበታል። የተወሰኑ ተጫዋቾችን ደግሞ በአፍሪካ ዋንጫ ምክንያት ያጣል። በዚህ ምክንያት አርሰናል አሁን ካለው ብቃት አንጻር ያሸንፋል የሚል ቅድመ ግምት ይኖረኛል። አሁንም ልክ እንደ ማንቸስተር ሲቲ እና እንደ ሊቨርፑል ኤቨርተን ለአርሰናል ቀላል ተጋጣሚ እንደማይሆን ግን መናገር ይቻላል። እንግዲህ ስለ አርሰናል ካነሳው አይቀር ትንሽ ስለ አርሰናል ለማውራት ያህል አሁን አርሰናልን በጣም ተገማችና ካለፉት ወልብስን ተቸግሮ ካሸነፈበት ጨዋታና ከመሰለ የዚህ ሳምንት ላይ ነጥብ ይመጣል በአስቶን ቪላ መሸነፍ የመሳሰሉት ክስተቶች ተከትሎ በስፋት እየተተቸ የነበረ ቡድን ማለት አርሰናል ነው። ማለት ቀድሞ የዋንጫ ግምት ተሰጥቶት ስለነበረ እኔ አንዳንዴ ከብዙዎች ጋር ማለስማማበት ዋና ምክንያት አርሰናል በጣም ጠንካራው ቡድን ነው ዘንድሮ በእንግሊዝ ፕሪሚየር ሊግ በጣም ጠንካራው ቡድን፣ ለዋንጫ ተገማች ቡድን። ነገር ግን ገና በ15 በ16ኛው ሳምንት አንድ ጠንካራ የተባለ ቡድን አንዴ አቻ ስለወጣ አንዴ ስለተሸነፈ ከዋንጫ ውጭ ወጣ ወይም ደግሞ አለቀለት ማለት አይቻልም። በተከታታይ እስከ 16ኛው ሆነ እስከ 17ኛው ሳምንታት እያሸነፈን ቢመጣ ዋንጫ አነሳ ወይም የዋንጫውን አንድ ጆሮ ያዘ ማለት አይቻልም። ስለዚህ እግር ኳስ ነው፣ ገና ሳምንታት ናቸው ያሉት ወደፊት። የተጠበቀው ቡድን ሊወርድ ይችላል፣ ያልተጠበቀው ቡድን ከታች ሊመጣ ይችላል። ይሄ የእግር ኳስ ባህሪ ነው። ስለዚህ እንደዚህ አይነት ድምዳሜዎችን አርሰናል በቃ ነጥብ ጣለ፣ በአስቶን ቪላ ተሸነፈ። ስለዚህ እንደተለመደው ወይ አጅቦ ነው ሁለተኛውን የሚያጠናቅቀው ምናምን እንደሚሉት ያው ፎጋሪዎች የሚጠቀሙትን ቋንቋ እየተጠቀምኩ ነው። ምንም ማለት አይደለም። አንዳንድ የሚናደዱ የአርሰናል ደጋፊዎች አሉ። የአርሰናል ደጋፊ ነኝ። በምንም መንገድ ቢገልጹት እኔ አልናደድም። በአርሰናል ኩራትም ስላለኝ እንኳን አሁን አይደለም ታች በነበረበትም ጊዜ በኩራት የምናገርለት ቲም ስለሆነ ማለት ነው። ስለዚህ አሁን አርሰናል ካለፉት ሳምንታት የተሻለ ነው ብዬ የማስበው አንደኛ በአውሮፓ ቻምፒየንስ ሊግ ምክንያት ተደራራቢ ታላላቅ ጨዋታዎችን ያላደረገበትና ትንሽዬ ጋፕ ያገኘበት ትንሽዬ ትንፋሽ የወሰደበት ጊዜ ስለሆነ፣ ሌላው በጣም ወሳኝ ተጫዋቾች ከጉዳት ስለተመለሱለት እና ቪክተር ዮኬሬሽ ባለፈው ሳምንት ጀምሮ እየተጫወቱ ነው። በብቃት ላይ ናቸው፣ በአቋማቸው ላይ ናቸው። ከፊት መስመር ነው መጠቅስላችሁ። እነ ጋብሪኤል ጄሱስ ከስንት ጊዜ በኋላ ተመልሶ እንደውም ባለፈው ሳምንት ለወልብስን ለማሸነፋቸው ትልቁን ሚና የተጫወተው ጋብሪኤል ጄሱስ ነው። በብዙዎቹ እየተደነቀ የሚገኘው አሁንም በሙሉ አቋሙ እንደሆነ እየተገለጸ ነው የሚገኘው። ዊሊያም ሳሊባ ምናልባትም በነገው ጨዋታ ያን ያህል ወይም በዚህ በኤቨርተን ጨዋታ ማለት ነው በአንዳንድ ሀገራት ዛሬ ተብሎ ነው የሚወራው፣ በአንዳንድ ሀገራት ደግሞ ነገ ይባላል። ለዛ ነው ነገ ዛሬ የምለው 10 ጊዜ ያው የሰዓት ልዩነት ስላለና ሳሊባ ምናልባትም ማይክል አርቴታ ሊቆጥበው ይችላል። ለቀጣይ በጣም ተከታታይ ተደራራቢ ጨዋታዎች ስለሚመጡ ከጉዳት መልስ አሁንም ቢሆን አንደኛ ድጋሚ ጉዳት እንዳያስተናግድ፣ ሁለተኛ በደንብ ፊት እንዲያደርግ ከጉዳት መልስ በደንብ ፊት እንዲያደርግ ሊቆጥበው ይችላል እንጂ ዊሊያም ሳሊባ የመሰለፍ የመጫወት ብቃት ላይ እንደሆነ ተገልጿል። ትሮሳርድም እንደዚሁ ነው። ከጉዳት የተመለሰ ተጫዋች ነው፣ ግን መሰለፍና መጫወት ይችላል ነው መረጃዎች የሚያሳዩት። ሌሎችም ተጫዋች ምናልባትም እንደነ ቤን ዋይት፣ እንደነ ጋብሪኤል ማጋሊሽ፣ እንደነ ሙስኬራ እንደዚህ የመሳሰሉ ተጫዋች ብቻ ናቸው ከሜዳ ርቀው የሚቆዩት እንጂ አብዛኞቹ ተጎድተው የነበሩ የአርሰናል ተጫዋቾች ተመልሰዋል። እንደውም ጋብሪኤል ማጋሊሽን በተመለከተ ከጨዋታው በፊት ጋዜጣዊ መግለጫ ሲሰጥ ማይክል አርቴታ በሰጠው ፍንጭ መሰረት ፍንጭ ነው የሚሰጠው። እንደውም ደፈር ብሎ ነው እንደውም ስለሱ ፍንጭ የሰጠውና ጠንክሮ እየሰራ ነው። ኦልሞስት የሳር ላይ ልምምድ አድርጓል። ከዋናው ቡድን ጋር የመለማመድ ያህል ጠንክሮ እየሰራ መሆኑንና በቅርብ በቋሚ አሰላለፍ ውስጥ እንደሚገባ ተናግሯል። እና በአጠቃላይ የተጠባቂ ጨዋታ ከሚባሉት መካከል አርሰናል ከኤቨርተን የሚያደርጉት ጨዋታ ነው። አርሰናል ያሸንፋል የሚል እምነት አለኝ። ድል ለአርሰናል። ሌላው ያልገለጽኩት አንድ ጨዋታ